ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ህይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳምንቱ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። በአሜሪካና በኢራን መካከል እንደ አዲስ ያገረሸው ጦርነት ከቀጠናው ሀገራት ባለፈ የአፍሪካ ሀገራትን ኢኮኖሚ ስጋት ላይ የሚጥል ነው ተባለ። በሌላ በኩል ጦርነቱ ቀጣይነት ሊኖረው የሚችል በመሆኑ ሌሎች የኃይል አቅርቦት አማራጮችን መጠቀም ይገባል ሲሉ የምጣኔ ሀብት ባለሙያዎች አጽንኦት ሰጥተዋል። ባለሙያዎቹ ይህንን የገለጹት ባሳለፍነው ሳምንት ነበር። ትዕግስት ተስፋ ያዘጋጀችውን ዘገባ ሙሉቀን ሰለሞን እንደሚከተሉ ያቀርበዋል። በኢራንና በአሜሪካ መካከል በተቀሰቀሰው አዲስ ውጥረት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች ጉዞ ተስተጓጉሏል። ዳግም ውጥረቱ እንደ ሀገር የሚፈጥረው ተጽዕኖ ምንድነው? ተጽዕኖን ለመቋቋምስ ምን ዝግጅት ሊደረግ ይገባል ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጥነስ በረ ተስፋ በሰጡት ምላሽ በሀገራቱ መካከል የሚኖረው ጦርነት ቀጣይነት የሚኖረው በመሆኑ የአፍሪካ ሀገራት በሚያደርጉት የንግድ እንቅስቃሴ ራሳቸውን ለመቻል ጥረት ሊያደርጉ ይገባል ብለዋል። ጦርነት እንደገና መመለስ ቀጠናው ሙሉ በተውና ይሄ የነዳጅ ጉዳይ ብቻ ሳይሆን የአፈር ማዳበሪያም አለ። እንደገና ከፍተኛ የንግድ ግንኙነት አለን ከዚህ ከገልፍ ሀገሮች ጋር። ስለዚህ አፍሪካ አንዳንድ ነገሮች ያደርጉ ነበር። ለምሳሌ ኢትዮጵያ ነዳጅ ከዳንጎቴ ከናይጄሪያ መግዛት ጀመረችበት ሁኔታ ነበር። ከዛ እና ይሄ የገልፍ ሀገሮች ሰላም ያሉ ምክንያት የለኝም። ቻይናም ለምሳሌ ከታይዋን ጋር ያለው ድርቅ ይገባኛል ነው የምትለው ቻይና። ጋር ነው የምትለው በአሜሪካና በቻይና መሀል ከፍተኛ ጦርነት ሊከፈት ይችላል። ስለዚህ ከቻይና ከቪየትናም ከባንግላዴሽ የመሳሰሉና ህንድ የመሳሰሉ ሀገሮች የሚመጡም ችግር ውስጥ ልንገባ እንችላለን። ስለዚህ አፍሪካ ራሷን መቻል አለባት በእነዚህ ጉዳዮች ላይ ብዬ ነው ማለት። ሌላኛው የምጣኔ ሀብት ባለሙያ እንዳይላሉ ሰለሞን በበኩላቸው ሌሎች ኃይል አቅርቦት አማራጮችን መጠቀም ወሳኝ ነው ብለው የጦርነቱ ቀጣይነት ከሆርሙዝ መዘጋት ያለፈ ተጽዕኖ የሚያሳድር በመሆኑ በቂ ዝግጅትና ጥንቃቄ እንዲደረግ ጠይቀዋል። ከሌሎች ሀገሮች የምንገዛበት መንገድም ባህር ማንሻገርበት መንገድም ካለ እሱም አንድ ነገር ነው። ወይ ሱዳን ሊሆን ይችላል ነው ሌላ ኤነርጂ አማራጭ ሌላ ሰዎች ወይም ደግሞ ሌላ ሲአውትሌት መፈለግም ሌላ የተሻለ አማራጭ ሊሆን ይችላል። እንደ ዘላቂ ካየ ነው። ለጊዜው ግን አሁን ጊዜያዊ መፍትሄ ነው። ምክንያቱም አሁን ጦርነቱ ከዛም ትንሽ ሊለጠል ይችላል። ሆርሙዝ ብቻ ላይሆን ይችላል የሚዘጋ የሚል እንትን ዜናም ስላየው ማለት ነው። ስለዚህ ነገሩን ከሆርሙዝም አንድ አሳልፈን ወይ ከዛ ባሻገር መታየት ይፈልጋል ነው። ከዚህ ግን ብዙ ነዳጅ የሚያስጠቅሙን ነገሮችን ሚኒማይዝ ማድረግ ነው እና ከሱ እንወጣለን ማለት ሳይሆን ግን አትሊስት ኢኮኖማይዝ ማድረግን ያስፈልጋል። አሜሪካና ኢራን ለ60 ቀናት የሚቆይ የተኩስ አቁም ስምምነት ቢያደርጉም አሁን ላይ ስምምነቱ ተጥሶ ወደ ግጭት ማምራታቸው ይታወቃል። የምክክር ጉባኤው ሀገሪቱን ሰቅዘው የያዙ ውስብስብ ቋጠሮች የሚፈቱበት ታሪካዊ ዕድል መሆኑን ነዋሪዎች ገለጹ። በተያያዘ ምክክሩ ልዩነትን በውይይት ለመፍታት ብሎም የሀገርን ጥቅም ለማስጠበቅና ዘላቂ ሰላምን ለማስፈን ጉልህ ሚና እንዳለው የአዲስ አበባ ነዋሪዎች ባሳለፍነው ሳምንት ለኢሳት ተናግረዋል። ገነት ዘዘው ተጨማሪ አላት። ኢትዮጵያ የሚያኮሩ ባህሎች የብዛ ውበት ባለቤት ብትሆንም ያለፈችባቸው የታሪክ ገጾች በሙሉ ግን በስምምነት የተሞሉ አልነበሩም። ቀደም ሲል የነበሩ ቁርሾችን ለመፍታት ኢትዮጵያ የምክክር ጉባኤ እያከናወነች ትገኛለች። ይህንን መነሻ በማድረግ በምክክር ጉባኤው ምን ይጠበቃል ሲል
ኢሳት የአዲስ አበባ ነዋሪዎችን ጠይቋል። ነዋሪዎቹ በሰጡት ምላሽ በጠመንጃ አፈሙዝ የሚመጣ ሰላም የለም፣ በመሆኑም የሀገር መረጋጋትና እድገት የሚረጋገጠው በህዝቡ ፍላጎት በመሆኑ ምክክሩ የፖለቲካ ባህልን ለመቀየር ወሳኝ መሆኑን ተናግረዋል። በረጅም ጊዜ ችግር ውስጥ ነበር። ብዙ ስቃይ፣ ብዙ ችግር አይቻለሁኝ። እኔ በግሌም አንድ የሚሊሻ አባል ነበርኩኝ። ብዙ ህዝቦቻችንን ጎድቷል፣ ሀገራችንን ወደ ኋላ አስቀርቶታል። የመጣብንን ስቃይና መከራ ለማስቀረት የውይይቱ መንገድ እጅግ በጣም ደስ የሚልና የውስጣችንን ሐሳብ ስቦ ያመጣን ደስ የሚል ነገር ነው። 5 ሆነው ጫካ ቢገቡ 100 ሆነው ልማት አያመጡ። ስለዚህ ምክክር ለሀገር ለሁሉም ጥሩ ነው። የምክክር ለሀገር ጠቃሚ ነው። ሽማግሌ ደክሞበታል። ብቻ ተገንጥሎ ወይንም ጫካ ሆኖ ወይንም ደግሞ በቤት ውስጥ ሆኖ ቂም በቀል ይዞ መጓዙ አይጠቅምም። ግን በሀገር የሚገነባው አብሮ በመጓዝ አብሮ በመተባበር ነውና ያን ትቶ ወደ ሰላማዊ መንገድ መምጣቱ መልካም ነው ብዬ ነው መልእክት ማስተላለፈው። ወጥተን የምንገባው ሰላም ሲኖር ነው። ሰርተን የምንገባው ሰላም ሲኖር ነው። በጠመንጃ የሚመጣ ሰላም የለም። ማንንም አያሸንፍም። ስለዚህ ሁሉም ወደ ምክክር ወደ ውይይት ቢመጣ በሀገራችን ዙሪያ ያለ ሁሉም ወደ ሰላም ቢመጣ ነው የሚሻለው ነው የሚለው ነው። ከኃይለ ሥላሴ ጀምሮ ደርግንም ያሁን ያለፈውን መንግስት ኑሬበታለሁ። የሚያሳዝን ታሪክ ነው ያሳለፍ ነው። በለበቅ የሚገረፍ ልጅ በጥይት ነው የጨረሰው። ግብጽ ለኛ ትተኛለች እንዴ? ውሃውን አገድቡ ተብሎ እኮ ነው የተገደበው። ያንን ለማፍሰስ አይደል እንዴ? ይሄን ሁሉ እንመካከር፣ ችግር ካለ ሁሉንም እንፍታ ብሎ ይሄን ሁሉ ጠርቶ አሁን እያዋየነ ያለ አገር አለ ወደብ፣ ዲሞክራሲ አለ ገደብ ያለው ወደባችንን ወደደም ጠላም እናገኛለን። ይሄ ትልቅ እድል ነው፣ ትልቅ እድል ነው። የውስጥ መከፋፈልና በጋራ መቆም አለመቻል ከእድገት ኋላ አስቀርቶናል ያሉት ነዋሪዎቹ መፍትሄው በውይይት ሀሳብን መግለጽና መመካከር ነው ብለዋል። አገራችንን አንድ አድርገን ወንድማማቾች አገር ተግድያ ወተን ወደ ሰላም መተን የሚሻሻለው ህገ መንግስት የሚወርደው ይወርዳል፣ የሚጠርቀው ይጠርቃል። ሁልጊዜ የጦር አውድማ እየተጋደልን አንኖር። አገራችን የጋራ ነው። መንግስት ቂም በቀል የለውም። እነዛም ሁሉም ቀርበው ችግሩ በውይይቱ ይፈታ። የተበደለ ካሳ ያገኛል፣ ያልተበደለ ሰላም ይሆናል። ለዚች ሀገር የሚጠቅመን አንድነት ነው። መገንጠል ለዶሮም አልበጃት። የብሔር ፖለቲካ መውረድ ያለበት የሁላችንም ጥረት ነው። የሁላችንም አንድነት ነው። ልጆቻችን ይደጉ፣ አገር ይፈንጥዝ። ባፈሙዝ በጥይት በመግደል አገር አንድ አይሆንም፣ ይንዳል እንጂ መሳሪያቸውን አኑረው ችግራቸውን ያቅርቡ። ጫካ ያሉትን ይጥራ። ምንድነው የሚያላየን? አንድ ናት ይህች ሀገር፣ አንድ ሀገር ነው ያለች። የግብፅ አሽከር ሆነው እንደገና ግብፅን ይዘው እኛን አጥፍተው ሊኖሩ አይኖሯት። አስተሳሰባችን ነው የጎደለ የነበረውና ይህ ጎደሎን አስተሳሰብ ወደ ቀናነት አምጥተን ዜጎቻችንን በጥሩ መስመር ብንመራቸውና ብንመራ ጥሩ ይሆናል ብዬ አስባለሁ። በውጭ ሰዎች በውጭ ዜጎች ተገፍተን ሀገራችንን መጉዳት የለብንም። ምክንያቱም ተጎድተናል። የምክክር ጉባኤው መካሄድ አስደስቶናል ያሉት ነዋሪዎቹ ጉባኤው በሚቀርብባቸው የውሳኔ ሀሳቦች በቀጣይ በሀገሪቱ ላይ ለውጥ ሊመጣ እንደሚችል ገልጸዋል። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች መንግስት ለሚያቀርበው የሰላም ጥሪ አዎንታዊ ምላሽ እንዲሰጡ ተጠየቀ። በክልሉ ያለው የጸጥታ ችግር እንዲፈታ ሁሉም የበኩሉን ሊወጣ እንደሚገባ የተፎካካሪ የፖለቲካ ፓርቲዎች ጥሪ አቅርበዋል። ፓርቲዎቹ ጥሪውን ያቀረቡት ባሳለፍነው ሳምንት ነበር። ተጨማሪ አለ።
ካለፈው ምርጫ ይልቅ በዘንድሮ ምርጫ ቁጥራቸው በጥፍ የጨመረው ተፎካካሪ የፖለቲካ ፓርቲዎች ወደ ህዝብ ተወካዮች ምክር ቤት ለመግባት ዝግጅታቸውን እያጠናቀቁ መሆኑ ይታወቃል። ይህንን መነሻ በማድረግ በፓርላማ ቆይታችሁ የወከላችሁን ህዝብ ድምጽ ለማሰማት ምን ታደርጋላችሁ ሲል ኢሳት በዘንድሮ ምርጫ ለህዝብ እንደራሴዎች ምክር ቤት ካሸነፉ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የአማራ ብሔራዊ ንቅናቄ አብን ፓርቲ አመራሮችን ጠይቋል። የኢዜማ ፓርቲ ምክትል መሪ ንጋቱ ወልዴ በሰጡት ምላሽ ኢዜማ 13 የህዝብ ተወካዮች ምክር ቤት መቀመጫ ወንበር ማግኘቱን ገልጸው በዚህም በቀጣይ 5 ዓመታት በሚኖራቸው የሥራ ዘመን በምክር ቤቱ ውስጥ ብርቱ የሐሳብ ሙግት እንደሚያደርጉና ማህበረሰቡ የሚያነሳቸው ጥያቄዎች ምላሽ እንዲያገኙ ለማድረግ እንደሚሰሩ ተናግረዋል። በህዝብ ችግር ላይ የራሳችንን አሻራ ለማስቀመጥ አጀንዳዎች ይኖራሉ። በዛ አጀንዳ ላይ ለሀገር ለህዝብ የሚጠቅሙ ጉዳዮችን ከሌሎች ተፎካካሪ ፓርቲዎችም ጋር ተባብረን ይሁን ከገዢው ፓርቲ ጋር ተባብረን ይሁን በእነዚህ ጉዳዮች ላይ ተመሳሳይ አቋም ለማራመድ እንሄዳለን። ነገር ግን ለህዝብ አይጠቅሙም፣ ህዝብን ይጎዳሉ ብለን የምናስባቸውን ጉዳዮች ላይ እስከ ጥግ ድረስ ለመከራከር ለመወያየት ሀሳባችን ተቀባይነት እንዲያገኝ ማንከራከርበት የሚያስፈራን ምንም አይነት ጉዳይ አይኖርም። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን በጠቅላላ ጉባኤው ላይ የሚደርስባቸውን የፖለቲካ የማህበራዊና ኢኮኖሚያዊ የጋራ ውሳኔዎች በምክር ቤቱ ውስጥ ወደ ህግ ማዕቀፍ የመውሰድ ብሎም ተግባራዊ የሚደረግበትን ስራ መስራት ይጠበቃል ብለዋል። ምናነሳው ሀሳብ ለሀገር የሚጠቅም ቁርሾቻችንን በተቻለ መጠን አሁን በመናደርገው ሀገራዊ ምክክር ላይ የሚነሱ አጀንዳዎች መቋጫ የሚያገኙበት አትሊስት ዋና የሚያናቁሩን ጉዳዮች ምላሽ የሚያገኙበት ይሆናል ተብሎ ይጠበቃል። እነዚህን ጉዳዮች ወደ መሬት ለማውረድ የተለያዩ የህግ ማዕቀፎች ይኖራሉ ተብሎ ይጠበቃል። በዛ ላይ ለሀገራችን ለህዝባችን ድምጽ የምንሆንበት ጊዜ ይሆናል ብለን ነው የምናስበው። በአጠቃላይ የአብን ፓርቲ ምክትል ሊቀመንበር መልካሙ ጸጋዬ በበኩላቸው ፓርቲያቸው 6 የምክር ቤት ወንበር ማግኘቱን አንስተው በዚህም ከህዝብ የሚነሱ ጥያቄዎችን ለምክር ቤቱ እንደሚያቀርቡና ብሔራዊ ጥቅምን ከማስከበር አኳያ ሰፊ ተሳትፎ እንደሚያደርጉ ገልጸዋል። የህዝባችን ጥያቄዎች እንግዲህ ስናነሳ ነው የቆየ ነው። አዲስ ጥያቄዎች አይደሉም። መንግስትም የሚያውቃቸው ህዝባችንም የሚያውቃቸው ጥያቄዎች አሉ። እነዚህ ጥያቄዎች ግን እስከዛሬ ድረስ ተገቢውን ምላሽ አላገኙም። እነዚህ ጥያቄዎች ከፍ ብለው እንዲነሱ ምላሽ እንዲያገኙ ከመንግስት ጋርም በቅንጅት የምንሰራባቸው ጉዳዮች ካሉ እነዛን ጉዳዮች ጎላ አድርገን የምንሰራ ነው የሚሆነው። እንግዲህ ያለፈው ምክር ቤት ጎላ አድርጎ ሲያነሳቸው የነበሩ ከኑሮ ውድነትና ሌሎች ተያያዥ ችግሮች ጋር የሚነሱ ጉዳዮችንም እንዲሁ እስኪስተካከሉና እስኪሻሻሉ ድረስ በስፋት ለማንሳትና ምላሽ እንዲያገኙ ለማድረግ መሰረታዊ የሆኑ የሀገር ጥቅሞችን ልናስከብርባቸው የሚችሉ አጀንዳዎች አሉ። እነዛ አጀንዳዎች ገፋ ብለው እንዲወጡና እነዛም ላይ መንግስት ቀጥ ያለ አቋም እንዲኖረው እንዲይዝ ከማድረግ አንጻርም እንሰራለን ብለን ነው የምናስበው። በሌላ በኩል የሚወጡ ህጎችና አዋጆች ከመጽደቃቸው በፊት ለማህበረሰቡ ምን ጥቅም ይዘው ይመጣሉ የሚለውን ከመፈተሽ ባሻገር ስርዓቱ በሚፈቅደው መልኩ ከሌሎች ፓርቲዎች ጋር በመሆን ጥልቅ ውይይትን ለማድረግ ከወዲሁ መዘጋጀታቸውን ተናግረዋል። የህዝቡ ጥያቄ ከሌለ ለህዝቡም ቆመን የሚወጡ ህጎችና አዋጆች መልሰው ማህበረሰቡን የሚጎዱ ከሆኑ እዛ ላይ አብረን ተሳታፊ መሆን አንፈልግም በእኛ በኩል። ነገር ግን እነዛ ህጎች ደግሞ ማህበረሰቡንም ሀገርንም የሚጠቅሙ ከሆኑ የግድ ተቃዋሚዎች ስለሆን ብቻ ለመቃወም አንገባም። አንድ እርምጃ ወደፊት የማያራምዱ ህጎች ከሆኑ ግን እነዛ ህጎች እንዲሻሻሉ አለፍ ሲልም እንዳይጸድቁ ሌሎች የፓርላማ አባላትንም በማስተባበር ረገድ ሰፊ ስራ እንሰራለን። እኛ ፓርላማውን የምንፈልገው ለመታገያ ሜዳነት የፖለቲካ የትግል ሜዳ ሆኖ እንዲቀጥል ነው እንጂ እንዲሁ ዝም ብለን በዘፈቀደ ተሰብስበን ለመውጣት አይሆንም። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች መንግስት ለሚያቀርበው የሰላም ጥሪ አዎንታዊ ምላሽ እንዲሰጡ ተጠየቀ። በክልሉ ያለው የጸጥታ ችግር እንዲፈታ ሁሉም የበኩሉን ሊወጣ እንደሚገባ የተፎካካሪ የፖለቲካ ፓርቲዎች ጥሪ አቅርበዋል። ፓርቲዎቹ ጥሪውን ያቀረቡት ባሳለፍነው ሳምንት ነበር። ተጨማሪ አለ። ባለፉት ዓመታት በአማራ ክልል የተፈጠረው የጸጥታ ችግር የመማር ማስተማሩን ሂደት ጨምሮ ሌሎች መሰረታዊ አገልግሎቶችን ማወኩ ይታወቃል። ምንም እንኳን አሁን ላይ በክልሉ አንጻራዊ ሰላም እንዳለ ቢገለጽም ዘላቂ ሰላምን ለማስፈን ምን መደረግ አለበት ሲል ኢሳት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጠይቋል።
የአማራ ብሔራዊ ንቅናቄ ፓርቲ ምክትል ሊቀመንበር መልካሙ ጸጋዬ ፓርቲው ችግሮችን በንግግርና በውይይት እንዲፈቱ ለማድረግ የተለያዩ ጥረቶችን ሲያደርግ እንደነበር ገልጸው መንግስት ታጣቂዎች ወደ ሰላም አማራጭ እንዲመጡ የሚያደርገውን ጥረት ሊያጠናክር ይገባል ብለዋል። ታጣቂዎችም በክልሉ ላይ እየደረሰ ያለውን ችግር ከግንዛቤ በማስገባት ወደ ሰላም እንዲመጡና መንግስት ለሚያቀርበው የእንደራደር ጥያቄ አዎንታዊ ምላሽ እንዲሰጡ ጠይቀዋል። ሀቀኛ ድርድርና ውይይት መደረግ መቻል አለበት የሚል ሐሳብ ነው ያለኝ። በእርግጥ መንግስት በተለያዩ መንገዶች ሙከራዎች እንዳሉ አውቃለሁ። እነዚህ ሙከራዎችም ያመጧቸው ውጤቶችም እንዳሉ እንዲሁ እረዳለሁ። ነገር ግን ከዚህም በላይ ገፋ ብሎ ሄዶ እንግዲህ በጫካ ያሉ ወንድሞች ጥያቄዎች አሉን ብለው ነው ወደ ጫካ ያወጡት። ስለዚህ ገፋ ብሎ ሄዶ ተጨማሪ ውይይቶችን፣ ድርድሮችን፣ ንግግሮችን በማድረግ በሰላማዊ መንገድ ችግሮች የሚፈቱበት መንገድ እንዲኖር ማድረግ መቻል አለበት የሚል ሐሳብ አለኝ። በጫካ ያሉ ወንድሞችም ይህንን ጉዳይ በተገቢ መንገድ በማየት ህዝባችን ከዚህ በላይ የከፋ ችግር መሸከም የሚችልበት ጋሻ እንደሌለው በመገንዘብ መንግስት ለሚያቀርባቸው የንደራደር የንወያይ ጥሪዎች አዎንታዊ ምላሽ መስጠት አለባቸው የሚል ሐሳብ ነው ያለኝ። ካልሆነ ከመቼውም ድረስ እነሱ ይዘውት የወጡት ጥያቄም በዚህ መንገድ ይመለሳል የሚል እምነት የለኝም። እነሱም መቀበል መቻል አለባቸው። መንግስትም ገፋ አድርጎ ሀቀኛ የንወያይና የንደራደር ጥያቄዎችን ገፋ አድርጎ ማንሳት ማቅረብ አለበት የሚል ሐሳብ ነው ያለኝ። ከዛ ውጭ ግን ጉዳዩ በዚህ በግጭት ወይም በጦርነት ብቻ ይፈታል የሚል እምነት የለኝም። ውይይትና ድርድር መካሄድ አለበት። በውይይትና በድርድር ብቻ ነው ችግሮቻችን ሊፈቱ የሚችሉ የሚል ሐሳብ ነው ያለኝ። የራያ ራዩማ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አማረ ዳርጌ በበኩላቸው ታጣቂዎች ደህንነታቸው ተጠብቆ ወደ ንግግር እንዲመጡ መንግስት ምቹ ሁኔታ መፍጠር አለበት ብለዋል። አያይዘውም የትጥቅ ትግል ማድረግ ለውጭ ጠላቶች በር የሚከፍት በመሆኑ ወደ ሰላምና ንግግር መምጣት ይገባል ሲሉ ገልጸዋል። በክልሉ ያለው የጸጥታ ችግር እንዲፈታ ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል። ወደ ሰላም ለመምጣት የአንድ ወገን ፍላጎት ብቻ ሊሆን አይችልም። ሁሉም ሰላም ወዳድ ሆኖ ለሀገሩና ለህዝቡ ወደ መነጋገር መምጣት መቻል አለበት። አሁን ለምሳሌ በመንግስት በኩል ምቹ ሁኔታዎችን ማመቻቸት፣ አሁን ለምሳሌ በጠረጴዛ ዙሪያ እንወያያለን ብለው ለሚቀርቡ አካላት ደህንነታቸው ተጠብቆ ምቹ ሁኔታ ተመርጦ በሰላም ሀሳባቸውን፣ ጥያቄያቸውን የሚያቀርቡበትን ምቹ ምህዳር መፍጠር ነው። በዛ ደግሞ በትጥቁ ትግል ላይ ያሉ ወንድሞች ደግሞ መሳሪያ የሁሉንም ህይወት የሚቀጥፍ መሰረተ ልማቶችን የሚያጠፋ ልማትን የሚያደናቅፍ ለውጭ ጠላት ኃይሎችን በር የሚከፍት እንደመሆኑ መጠን ያንን ወደ ጎን በመተው ሀሳቦቻቸውን፣ ጥያቄዎቻቸውን ለዚህ ደረጃ ለትጥቅ እንዲነሳሱ ያደረጋቸውን መሰረታዊ ጥያቄ አንድ ሁለት ተብሎ በሰነድ ተደራጅቶ በተወካይ ለመንግስት ለሚመለከተው አካል እንዲያቀርቡ በተወካያቸው አማካኝነት ጥያቄዎቻቸውን ማቅረብ አለባቸው። ሰላም የሁሉም ወገን ነው። መንግስት ችግሮችን በንግግርና በድርድር ለመፍታት ቁርጠኛ መሆኑን በተደጋጋሚ ሲገልጽ ቆይቷል። በኢትዮጵያ የመገናኛ ብዙሃን ላይ የስርዓተ ጾታ ፖሊሲ ለማዘጋጀት ያለው ተነሳሽነት አናሳ እንደሆነ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር አሁን ላይ ለራሳቸው ፖሊሲ ለማዘጋጀት ፈቃደኛ ሆነው እየሰሩ ያሉ 15 ሚዲያዎች ብቻ እንደሆኑ ገልጿል። ማህበሩ ይህንን ያለው ባሳለፍነው ሳምንት ነበር። መሳይ ገዛኸኝ ጉዳዩን በዝርዝር ተመልክተዋለች። የስርዓተ ጾታ ፖሊሲ በአንድ የሚዲያ ድርጅት ውስጥ በወንዶችና በሴቶች መካከል እኩልነት፣ ፍትሃዊነትና አሳታፊነትን ለማረጋገጥ የሚቀረጽ መመሪያ ወይንም ስትራቴጂካዊ ሰነድ ነው። በኢትዮጵያ ያሉ የመገናኛ ብዙሃን ተቋማት የስርዓተ ጾታን ሚዛን የሚያስጠብቁበት ምንም አይነት ፖሊሲ እንደሌላቸው ፎጆ ሚዲያ ኢንስቲትዩት የተባለ ዓለም አቀፍ ተቋም ገልጿል። የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ከፎጆ ሚዲያ ኢንስቲትዩት ጋር በመተባበር ባስተናው ጥናት በመገናኛ ብዙሃን ተቋማት ላይ ጾታዊ ጥቃት እንደሚደርስና የሴቶች ተሳትፎ አናሳ እንደሆነ መታወቁን በተቋሙ የፕሮጀክት ኦፊሰር ብሩክ ማይክል አስታውቀዋል። ኤሞዋ ባደረግነው ጥናት በ2022 ላይ ያገኘናቸው ስታዲዎች ውጤት ምን ያሳያል? 70% የሚገልጸው ወንዶች ናቸው። ኤቭሪ ሮል ላይ ማለት ነው፣ ኢንክሉዲንግ ማኔጅመንት ላይ፣ ጀርናሊዝም፣ ታችም ኤቭሪዌር 70% ነው። 30% ሴቶች ናቸው ብለው ይታሰባል ስታዲው የሚያሳየው ማለት ነው። ይህንን 30% ደግሞ እንደገና ወደ ፕራይቬት ስንመጣ 10% ይወርዳል። እኛ ያልነው በኮንፍሊክት ዞን ሃራስመንት ይኖራል ብለን ነው ስታዲዮ የሚያሳየን። ግን ከኮንፍሊክት ዞን አልፎም የሴክሹዋል ሃራስመንት በስራ ቦታ ላይ ከሶርስም ኢንተርቪው እንደራረግ ይባባሉና ወይ ቤት ወይ ሻይ ቡና እየተባባለ ሶርሱ ደግሞ የሌላ ሴክሹዋል ሃራስመንት ያሳያል።
የጥናቱን ግኝት መነሻ በማድረግ የመገናኛ ብዙሃን የስርዓተ ጾታ ፖሊሲ በራሳቸው እንዲያዘጋጁ ለማድረግና በጋራ ለመስራት የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር እየሰራበት እንደሆነ ገልጿል። በዚህም የመንግስት ሚዲያዎች ትዕዛዙ ከመንግስት ካልመጣ መሳተፍ እንደማይችሉና የግል ተቋማት ደግሞ ፍላጎት እያሳዩ ግን ተሳትፎ ላይ እንደሚያፈገፍጉ የፕሮጀክት ኦፊሰሩ ተናግረዋል። ጀንደር ፖሊሲ ለኤቭሪ ሚዲያ ያስፈልጋል። ይህንን ፕሮጀክት የቀረጽ ነው ከፎዩ ሚዲያ ኢንስቲትዩት ጋር። ፌዝ 1 ላይ 8 ሚዲያ ነበር እና የመንግስታዊ ተቋማት ከመንግስት ካልመጣ እኛ መስራት አንችልም ብለዋል። የግሎች ጋር ስንሄድ ደግሞ እነሱ ደግሞ ፍቃደኝነት ያሳያሉ፣ ግን ወደ ተግባር ሲኬድ በቦታ አይገኙ። ከኢትዮጵያን ሚዲያ አውቶሪቲ ጋር አሁን ኤምኦዩ እንፈራረማለን። በዛ ኤምኦዩ መሰረት ሁሉም ሚዲያ ጀንደር ፖሊሲ እንዲኖረው ፑሽ ለማድረግ እናስባለን። አንዱ ትራክም ስለሆነ የዚህ የፌዝ 2 ፕሮጀክት አንዱ ትራክ ስለሆነ ናሽናል ጀንደር ፖሊሲ እንዲፈጠር ሚዲያ ውስጥ ማለት ነው። ከማም ግፊትም አለ ሲባል ፈቃደኛ ይኖራል ብለን እናስባለን። ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በትብብር መስራት በሁሉም የመገናኛ ተቋማት ተቀባይነት ለማግኘት እንደሚያግዝ አቶ ብሩክ አንስተዋል። በቀጣይ ከተቋሙ ጋር እየሰሩ ያሉ ሚዲያዎች የራሳቸውን ፖሊሲ እንዲቀርጹ እንደሚጠበቅም ገልጸዋል። ቀጣይ አንደኛ ፖሊሲውን ድራፍት በማድረግ የምንጠብቀው ከሚዲያዎቹ የራሳቸውን ጀንደር ፖሊሲ ድራፍት እንዲያደርጉ እንጠብቃለን። እነዛ ጀንደር ፖሊሲ ድራፍት ከተደረገ በኋላ ወደ ግራስ ሩት ወርደው ሁሉም ተቀጣሪ በዛ ፖሊሲ መመሪያ እንዲሰጠውና በዛ ፖሊሲ እንዲቀጥል ማድረግ ነው። ኔክስት ስቴፓችን 15 ሚዲያዎች ከፌዝ 1 ላይ 3 ሚዲያዎች አሉ። 8 ሚዲያዎች ብዬሽ ነበር። ከ8ቱ 3ቱ ጨርሰዋል። ከዛ 3ቱ 2ቱ ደግሞ ወደ ሲያምጥተናቸዋል ወደ ፌዝ 2 ማለት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን የስርዓተ ጾታ ፖሊሲ ሊኖራቸው እንደሚገባና የስርዓተ ጾታ እኩልነትን በተመለከተ ፖሊሲ ይኖራቸው ዘንድ በቅርብ ጥሪ ማስተላለፉ አይዘነጋም። ወደ ውጭ ዜናዎች ተሻገረን። እስራኤል የፍልስጤማውያንን መሰረታዊ የውሃ አቅርቦት አስተጓጉላለች የሚል ክስ ቀረበባት። በጋዛ ሰርጥ ንጹህ የመጠጥ ውሃ ማግኘት እጅግ አሳሳቢ ደረጃ ላይ በደረሰበት በአሁኑ ወቅት የተጣለው የውሃ አቅርቦት ገደብ ከ2 ሚሊዮን በላይ ለሚሆኑ ፍልስጤማውያን የህልውና አደጋ መደቀኑ ተገልጿል። ዮሐንስ ተስፋ ተጨማሪ አለው። መቀመጫውን ቻይና ሻንጋይ ያደረገና 29 ሀገራትን በአባልነት ያቀፈው ቡድን የሰው ሰራሽ አስተውሎት አጠቃቀምን በተመለከተ ደህንነቱ የተጠበቀ ለሁሉም እኩል የሆነና ሁሉንም የሰው ልጆች ተጠቃሚ የሚያደርግ ሊሆን ይገባል ብሏል። ሩሲያና ቻይና 2 ደርዘን የሚሆኑ ሀገራትን በማስተባበር አዲስ ዓለም አቀፍ ድርጅት ለማቋቋም እየተጉ ነው። ይህ ማለት የሰው ሰራሽ አስተውሎት ልማት ሰዎች ተኮር አካሄድ እንዲኖረው ለማድረግ የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት በሀገራት ትብብር የተቋቋመና መቀመጫውን ሻንጋይ ቻይና ያደረገ ነው። ድርጅቱ 29 መስራች ሀገራት ያሉት ሲሆን 10 የአፍሪካና 12 የኤዥያ ሀገራትም አባል ናቸው። ቤላሩስ፣ ሰርቢያ፣ ኩባ፣ ብራዚልና ቬንዙዌላም ንቅናቄውን ተቀላቅለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በድርጅቱ የፊርማ ስነ ስርዓት ላይ ተገኝተዋል። ዢንዋ የዜና ወኪል ስምምነቱን ጠቅሶ እንደዘገበው ድርጅቱ የመንግስታቱ ድርጅት መርሆችን በመከተል ለሁሉም የጋራ የሆነ የሰው ሰራሽ አስተውሎት ልማት እንዲኖር ጥረት ያደርጋል። አክሎም የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት ቴክኖሎጂው ደህንነቱ የተጠበቀ ፍትሃዊና ለሰው ልጆች ሁሉ ጠቃሚ እንዲሆን ለማድረግ ዓለም አቀፍ የሰው ሰራሽ አስተውሎት አስተዳደርን ያበረታታል ብሏል። የተራቀቀ የሰው ሰራሽ አስተውሎት ቴክኖሎጂ ፈጣን እድገት በራሱ በሰው ሰራሽ አስተውሎት ኩባንያዎች ጭምር ሳይቀር ስጋትን ፈጥሯል። የአንትሮፒክ ዋና ሥራ አስፈጻሚ ዳሪዮ አምዴ በጥር ወር ላይ እንደተናገሩት ቴክኖሎጂው ከጅምላ የሥራ መፈናቀል እስከ ዓለም አቀፍ አምባገነናዊ የሰው ልጆች መጥፋትና አስከፊ አደጋዎችን ሊያስከትል ይችላል። ምዕራባውያን ሀገራት የሰው ሰራሽ አስተውሎትን በወታደራዊ ተግባራት ውስጥ ሳይቀር በንቃት እየተጠቀሙበት ነው። ይበልጥ ተጨባጭ የሆኑ አደጋዎች እንደ ኃይል ማመንጫዎች ባሉ ወሳኝ መሠረተ ልማቶች ላይ በሰው ሰራሽ አስተውሎት የሚሰሩ የሳይበር ጥቃቶች፣ ከፍተኛ የሆኑ ግላዊ ጥሰቶችና ለፕሮፓጋንዳ መጠቀምንም ይጨምራል ተብሏል። የዓለም አቀፉ የሰው ሰራሽ አስተውሎት ትብብር ድርጅት ዓለም አቀፍ የአርቲፊሻል ኢንቴሊጀንስ ትብብር ዘዴ ለመፍጠር
ይህ የመጀመሪያው ሙከራ አይደለም። ባለፈው ዓመት ዋሽንግተን ፓስክ ስሊካ የሚባል ስያሜ የተሰጠውን ፕሮጀክት ይፋ አድርጋለች። ፕሮጀክቱ የአርቲፊሻል ኢንተለጀንስ አቅምን ለማሳደግና ለማዳበር የሚያስፈልገውን ዓለም አቀፍ የቴክኖሎጂ አቅርቦት ሰንሰለትን ለመፍጠር ያለመም ነው ተብሏል። የቻይና ፕሬዚዳንት ሺ ጂንፒንግ በጉባኤው መክፈቻ ላይ ባደረጉት ንግግር በመጪዎቹ 5 ዓመታት ለታዳጊ ሀገራት 5000 አርቲፊሻል ኢንተለጀንስ ስልጠናና ሴሚናሮችን እንደሚያዘጋጁ አስታውቀዋል። በቻይና ሐሳቤ ሁሉም ሀገራት ሰዎችን ማዕከል ያደረገ አካሄድ እንዲከተሉ ይፈለጋል። እናም አርቲፊሻል ኢንተለጀንስን ለበጎ ነገር ማልማት ይገባል። እርግጠኞች መሆን አለብን። አርቲፊሻል ኢንተለጀንስ ለጋራ ብልጽግና፣ ለጋራ ደህንነት የሚጠቅም መሆን አለበት። እጅ ለእጅ መያያዝ አለብን። ፍትሐዊና ለሁሉም እኩል የሆነ ስርዓት መገንባት አለብን። በዓለም አቀፍ ደረጃ አርቲፊሻል ኢንተለጀንስን ለመቆጣጠርና ለማስተዳደር ፕሬዚደንት ሺ አክለውም የሰው ሰራሽ አስተውሎት ልማት የአንድ ሀገር ብቻ ሳይሆን የዓለም አቀፍ ትብብርን የሚያጎላ መሆን አለበት ብለው ከቴክኖሎጂ መገለልና በዓለም አቀፍ የሰው ሰራሽ አስተውሎት መስክ የብሔራዊ ደህንነት ጽንሰ ሐሳብን ከተገቢው በላይ ማጉላትና የአንድን ሀገር ደህንነት ከሌሎች አልቆ ማስቀመጥ ተገቢ አይደለም ብለዋል። ዜናውን ስናዘጋጅ አርቲ ኒውስና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ሩሲያና ቻይና ለሰው ሰራሽ አስተውሎት ዓለም አቀፍ መርሆች እንዲቀመጡለት ጠየቁ። በተያያዘም የሰው ሰራሽ አስተውሎት ልማት ህዝብ ተኮር አካሄድን እንዲከተል ተጠይቋል። ይህ የተጠየቀው ባሳለፍነው ሳምንት ነበር። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የፍልስጤም የሰብአዊ መብቶች ማዕከል ፒሲኤችአር ባወጣው መግለጫ እስራኤል የጋዛን ህዝብ ከውሃ የመከልከል ስልታዊና ሆን ተብሎ የተቀየሰ ፖሊሲ ተግባራዊ እያደረገች ነው በማለት ወቅሷል። ውሃ ለአንድ ሲቪል ማህበረሰብ ህልውና መሰረታዊ ፍላጎት መሆኑ ይታወቃል ያለው ተቋሙ በአሁኑ ወቅት በጋዛ ከ2 ሚሊዮን በላይ ፍልስጤማውያን ታይቶ የማይታወቅ የውሃ እጥረት ቀውስ ገጥሟቸዋል በማለት ይህም ህይወታቸውን አደጋ ላይ ከመጣሉም በላይ ሰብአዊ ክብራቸውን እያዋረደ ይገኛል ብሏል። እንደ ዓለም አቀፍ የእርዳታ ድርጅቶችና የተባበሩት መንግስታት ድርጅት ወቅታዊ ሪፖርቶች ከሆነ በጋዛ ሰርጥ ከ80 በመቶ በላይ የሚሆነው የውሃና የፍሳሽ ማስወገጃ መሰረተ ልማት ሙሉ በሙሉ ወይም በከፊል ወድሟል። ይህም ከ1600 ኪሎ ሜትር በላይ የሚረዝምን የውሃ አውታረ መረብ መውደምን ያጠቃልላል። እስራኤል 85 በመቶ የሚሆኑትን የጋዛ የውሃ ተቋማት ያወደመ ሲሆን ቀሪዎቹን መሰረተ ልማቶች ለማንቀሳቀስ የሚያስፈልጉ እንደ ነዳጅ ያሉ መሰረታዊ ቁሳቁሶች እንዳይገቡም እየከለከለች ትገኛለች። በጋዛ ሰርጥ በሚኖረው ህዝብ ላይ እጅግ አሰቃቂ የስቃይ አይነቶችን እያደረሰችም ነው። ህዝብ በህይወት ለመኖር የሚያስፈልጉትን መሰረታዊ ፍላጎቶች መከልከል ህዝቡን በሙሉ ወይም በከፊል ለማጥፋት አስተዋጽኦ ስለሚያደርግ የእስራኤል ድርጊት ከዘር ማጥፋት ወንጀል ጋር የሚስተካከል ነው። በጋዛ በቂና ንጹህ ውሃ ማግኘት የዕለት ተዕለት ከባድ ትግል የሆነ ሲሆን ሲቪሎች በየቀኑ ትናንሽ የውሃ መያዣዎችን ለመሙላት ለሰዓታት ረጅም ሰልፍ ለመጠበቅ በመገደዳቸው በትከሻቸው ላይ ሊሸከሙት የማይችሉት ከባድ ሸክም አርፎባቸዋል። በተጨማሪም በአሁኑ ወቅት ከ70 በመቶ በላይ የሚሆነው የጋዛ ህዝብ ሙሉ በሙሉ በውሃ አጋጋዥ ቦቴዎች ላይ ጥገኛ የሆነ ሲሆን በሺዎች የሚቆጠሩ ቤተሰቦች አብዛኛውን የገቢ ምንጫቸውን ቢያወጡም ከፍተኛ ዋጋ በመክፈል ከግል አቅራቢዎች ውሃ ለመግዛት ተገደዋል። ይህም የኢኮኖሚ ችግራቸውን ይበልጥ እያባባሰው ይገኛል ተብሏል። ከጦርነቱ በፊት ውሃ በቀላሉ የሚገኝና ለመጠጥ የሚሆን ንጹህ ነበር። የውሃ ጉዳይ ፈጽሞ አሳስቦን አያውቅም ነበር። ምክንያቱም እንደተለመደው በየቤታችን ይመጣ ነበር። በፈለግነው ጊዜ የውሃ ቧንቧውን ከፍተን ውሃ ማግኘት እንችል ነበር። የኤሌክትሪክ ኃይልም ውሃውን ስበን ለቤት ውስጥ ፍላጎቶቻችን እንድንጠቀም ይረዳን ነበር። ዛሬ ግን ሁኔታው ሙሉ በሙሉ ተቀይሯል። እንደ ባለሙያዎች ገለጻ ፍልስጤማውያንን ሆን ብሎ ውሃ መከልከል የእስራኤል የዘር ማጥፋት ዘመቻ ዋነኛ አካል ሲሆን ይህም የሰው ልጅ በሕይወት ለመቆየት የሚያስፈልጉት መሰረታዊ ፍላጎቶች የሌሉበትን አስቸጋሪ የኑሮ ሁኔታ እንዲጋፈጡ አድርጓቸዋል። በተለይም በሰሜናዊ ጋዛና በራፋ አካባቢዎች ያለው የውሃ አቅርቦት ከጦርነቱ በፊት ከነበረበት ደረጃ በ93 በመቶ ያህል ቀንሷል። በአሁኑ ጊዜ በአማካኝ አንድ ሰው የሚያገኘው የውሃ መጠን ከ2 እስከ 6 ሊትር ብቻ ሲሆን ይህም የተባበሩት መንግስታት ድርጅት ለአንድ ሰው የዕለት ተዕለት ህልውና ካስቀመጠው ዝቅተኛው መስፈርት 7.5 ሊትር በታች ነው። ይህ የውሃ እጥረት በጋዛ ውስጥ የፖሊዮ ስጋትን ጨምሮ አስከፊ የውሃ ወለድ በሽታዎች እንዲስፋፉ ምክንያት ሆኗል።
በየሳምንቱ 2 ጀሪካን ንጹህ እንሞላለን። መቼ ድጋሚዋ እንደምናገኝ ስለማናውቅ በተቻለ መጠን ለመቆጠብ እንሞክራለን። ያገኘነው ውሃ እንዲበቃን በቤት ውስጥ ያለ እያንዳንዱ ሰው በቀን በጣም ጥቂት ውሃ ብቻ ነው የሚደርሰው። የማዘጋጃ ቤት ውሃ ስለማይደርሰንና ንጹህ ውሃ የሚጭኑ ቦቴዎችም ዘውትር ስለማይመጡ በሳምንት ወይም በ2 ሳምንት አንዴ ብቻ ነው የምንታጠበው። ሁኔታው በየቀኑ እየባሰበት ሲሆን ውሃ ማግኘት ትልቁ የህልውና ትግላችን ሆኗል። ውሃ የማግኘት መብት በኢኮኖሚያዊ ማህበራዊና ባህላዊ መብቶች ዓለም አቀፍ የቃል ኪዳን ሰነድ አንቀጽ 11 ላይ የሰፈረና ራሱን የቻለ ሰብአዊ መብት ነው። ይህ ድንጋጌ እያንዳንዱ ሰው ያለምንም አድሎ በቂ ደህንነቱ የተጠበቀ ተቀባይነት ያለውና በቀላሉ ሊደረስበት የሚችል ንጹህ ውሃ የማግኘት መብት እንዳለው ያረጋግጣል። ሆኖም በጋዛ እየተፈጸመ ያለው ድርጊት ይህንን ዓለም አቀፍ ህግና ሰብአዊ መብት ሙሉ በሙሉ የጣሰ መሆኑን የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። ቲአርቲ ወርልድ የመረጃው ምንጭ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳምንቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር ሰላም።